ማንም ሰው ኢዝሊ ማኒፑሌት ሊያደርገው የሆኑ የኃይል ፍላጎቶችን እኛን ካልደገፋችሁ ተበትናችኋል ያበቃላችኋል ለሚባል አይነት ትግል አይደል። ትልቁ አቅሙ የሚመነጨው ከአማራ አንድነቱ ነው። ዛሬም የመጣው አቅም የአማራን ትግል እና ድርጅታዊ አሰራር ይበልጥ ሊያጠናክር የሚችል የአማራነትና የአማራነት የትግል መስመር ያሸነፈበት ነው። የጠላት ፍላጎት የነበረው ድርጅትን ማፍረስ ነው። አማራውን አንገት ማስደፋት ነው። ፕሮቪንሻል የሆነ ኃይል እንዲፈጠር ነው። ከአማራ ትግል ያፈነገጠ ኃይል እንዲፈጠር ነበር ፍላጎቱ የነበረው። በየአካባቢው ሊያወርደው ሊበትነው ነበር ትልቅ ትግል ሲያደርግ የነበረው። ያንን ያሸነፈ ነው። አፋብን እንደ ድርጅት ሻይን ያደረገበት ነው። አንሙት አጌንስት ኦል ኦድስ ባይዘው ሊያበርሱት ሊበትኑት ከሚፈልጉ ኃይሎች አፋብን ፈረሰ ብለው ትላንትና ያመጡ ሰዎች አሉ። በዚህ ለምሳሌ የወጣውን መግለጫ ተመልክተው አፋብን ፈረሰ ወይስ ምን ሆነ? አፋብን እንደዚሁ ሳልቬት እንዳረጋችሁ ትቀጥላላችሁ እንጂ አፋብን የአማራን ህዝብ ድል ሳያጎናጽፍ የሚፈርስ ኃይል አይደለም። ስሪቱ፣ አሰራሩ፣ አወቃቀሩ የቆመበትና የጸናበት ሂደት እንደዚሁ በቀላሉ ማንም ሊያፈርሰው ማንም ማኒፑሌት ሊያደርገው የሚችለው ኃይል አቅም እንዳልሆነ በደንብ መገንዘብ ያስፈልጋል ማለት ነው። ከዚህ አንፃር ድርጅቱም ራሱን ያጸናበት ነው። ቀጣይ ቤት ስራዎች ይኖራሉ። ቅድም እንዳልከው አንሙት በተለያዩ አካባቢዎች ላይ ተጠናቀው ያልተጠናቀቁ ስራዎች ይኖራሉ። በድርጅታዊ አሰራር ውስጥ እና ወታደራዊ ትግበራ ውስጥ እንቅፋት ሊሆኑ የሚችሉ በአሰራር ሂደት ላይ ችግር ሊሆኑ የሚያጋጥሙ ችግሮች ይኖራሉ። እነሱን በድርጅታዊ አሰራር ከአማራ ጥቅም አንፃር እያንዳንዱን ነገር እየመረመረ እየፈተሸ ህዝባችንን የሚያሻግርበትን ፖለቲካዊ አውድና ወታደራዊ አቅም እየፈጠረ እንደሚሄድ ምንም ጥርጥር የለኝም። ለአማራ ህዝብ አንድነት አጌን አማራ ያሸነፈበት ነው። የአማራ ህዝብ አንድነት እንዳልኩት ከየትኛውም ነገር በላይ የቅድሚያ የሚሰጠው ነው። ለኔ ከየትኛውም ስርዓት ግርሰሳ ከምንም ነገር በላይ የአማራውን አንድነት ማትረፍ በጣም ትልቅ ነገር ነው። የአማራውን አቅም የአማራውን አንድነት እና ለአማራው አንድነት የሚኖረው ሚና በዛው ልክ መታየት ይኖርበታል። ለብልጽግናና በተቃራኒ ተሰልፎ አማራውን በአንድም በሌላ መንገድ ኃይሉን ለመበተን ይረዳኛል የሚል ፍላጎት ያለው ኃይል ግን ሙሉ ለሙሉ የፈረሰበት ያ ሁሉ ገንዘብ የከሰረበት ያ ሁሉ ፕሮፓጋንዳ ቦታ ያጣበት ውጤት ያጣበት እንደሆነ መገመት እንችላለን። ግን ቀጣይ የፕሮፓጋንዳ ጥቃቶች፣ የማስኮብለል ፍላጎቶች፣ አፈንጋጭን የመፍጠር ፍላጎቶች፣ አንጃን የመፍጠር ፍላጎቶች ከድርጅታዊ አሰራር ይልቅ አበጋዝነትን ፕሮሞት የሚያደርጉ ይሄ ዋርሎርዲዝምን ፕሮሞት የሚያደርጉ አሰራሮች በተለያየ መንገድ ሊቀጥሉ ይችላሉ። እሱ አፋብን ብቻ የገጠመው ችግር ሳይሆን አንሙት በየአካባቢው ላይ አገዛዙ የሚፈጥራ አሁን እኮ ያገዛዙ ጀነራሎች ዋርሎርዶች ሆነዋል። የየራሳቸውን የማዕድን ስፍራ የየራሳቸውን ሚሊሻ ወደ ማደራጀት ገብተዋል። እያንዳንዱ የትግል የሚያደርግ ድርጅት ሊያጋጥመው የሚችለው ፈተና ድርጅታዊ ዲሲፕሊን እስካላልክ ድረስ እስካላሰፈንክ ድረስ ወታደራዊ ዲሲፕሊን ተቋማዊ አሰራርን ስር ድረስ ካልዘረጋ ሁሉ ጊዜም አፈንጋጭነትና ዋርሎርዲዝም ወይንም ደግሞ እንደዚህ አይነት አንጃዊነቶች በተለያየ መንገድ በተለያዩ የፍላጎት ኃይሎች ሊመጡ የሚችሉበት ሁኔታ ሊኖር ይችላል። ጥቅማችንን አጣን የሚሉ ከዚህ በፊት ሚዲያ ላይ እንቀርብ ነበር፣ ከዚህ በፊት ይሄንን እናገኝ ነበር፣ አሁን ይሄን እናገኝም የሚሉ ወደ ድርጅት ጥላ ስር ሲሰባሰብ ብዙ ነገር የሚያጣው ኃይል በተለያየ ፍላጎት ሊሸነፍ የሚችልበት ሁኔታ ይኖራል። እሱን በነቃ አመራር በየጊዜው ጠንካራ ግምገማ እና ድርጅታዊ አቅም በመፍጠር እነዛን ችግሮች እየታገሉ መሄድ ይቻላል የሚለውን ነገር በደንብ ማስቀመጥ ይቻላል። አንሙት። ስለዚህ ገና ለገና ችግሮች ያጋጥማሉ ተብሎ ዛሬ ላይ መጡ ስኬቶችን በተለያየ መንገድ ማቅረብ ተገቢ ነው ብዬ አላምንም። ችግሮች ነገ ላይ ሊያጋጥሙ ይችላሉ። እዚህ ላይ የተሰጡ አስተያየቶችን ማለት ነው አንሙት አስተያየቶች ሲሰጡ ስለተመለከትኩኝ ነው። እንደዚህ አይነት ችግሮች ገና ለገና ያጋጥማሉ ተብሎ የተመጣበትን እና የታለፈውን ሂደት በትክክል ሪኮግናይዝ ሳያደርጉ ማለፍ ተገቢ አይደለም ብዬ ስላሰብኩኝ ነው። ችግር የትኛውም ጊዜ ላይ ያጋጥማል፣ ይታለፋል። ችግርን የሚፈጥረው ጭንቅላት ነው፣ ችግርን የሚፈታው ጭንቅላት ነው። ችግር መፍትሄ ይዞ ይመጣል።
እያንዳንዱ ማሰብ የሚችል ኃይል ለሚያጋጥሙ ችግሮች አስቀድሞ መፍትሄዎችን እያበጀ የሚሄድበትን ሂደት መፍጠር ዋናው ተገቢነቱ እሱ ላይ ነው። ቤትም በኩል አማራን አሸናፊ ማድረግ፣ በየትኛውም በኩል በአማራ ህዝብ ላይ የተጋረጠውን የህልውና አደጋ መቀልበስ የሚቻልበትን ፖለቲካዊ ምህዳር በኢትዮጵያ ማንበር ነው። በዚህ ውስጥ የአማራው አንድነት በምንም አይነት መንገድ ተኪ የሌለው መሆኑን መገንዘብ ያስፈልጋል የሚለው ላይ ትኩረት ሰጥቶ መስራት ተገቢ ነው። አንሙት ይሄንን ላንሳ ብዬ ነው። ወደ ቀጣዩ ጉዳያችን ማለፍ እንችላለን። አንሙት ነው ወይስ እዚህ ላይ የምትጨምረው ነገር አለ? አይ ከሚሉ ችግሮች ጋር ተያይዞ አይ ቲንክ ጥሩ አንስታል። ያው እንዳልከው ነው የሚያጋጥም ችግር ይኖራል። እስከዛሬም ብዙ ችግር አጋጥሟል። በሂደት እየታረመ ይሄዳል። ወደፊትም ያጋጥም ነገር ይኖራል። መቼም ከችግር ነፃ ሆኖ ትግል አይባልምና እናነሳዋለን። ወደ ቀጣይ ርዕሳችን ብንሄድ ከሰዓት ማቅረያ አንሙት ትንሽ ሐሳብ ብትሰጥበት ደስ የሚለኝ ነገር የሆነው ወደ ሌላኛው ፕሮግራማችን ከማለፋችን በፊት እንደው ትንሽ ሐሳብ በተለይ ደግሞ ሁለቱም አመራሮች በንግግራቸው ውስጥ ያነሱት ነገር አለ። የካድሬው የታችኛውም የመካከለኛውም ደረጃ ካድሬ በእኛ አንድነት ምክንያት ከዚህ በኋላ ወደኛ መፍለስ ይጀምራል ነው ያሉት። እርግጠኞች ናቸው። ያገዛዙ መዋቅር ከዚህ በኋላ አይቀጥልም፣ ይፈርሳል። በአንድነታችን ማግስት ይሄ መዋቅር አይቀጥልም ነው ያሉት። አሁንም የሚሊሻና የፖሊስ አባላት ቁጥራቸው ልነግርህ በማልችለው ደረጃ እየፈለሱ ነው የሚሉት። በከፍተኛ ደረጃ ወደኛ እየመጡ ነው የሚሉት። እና ይሄ ነገር ምን ማለት ነው? ብልጽግና ምርጫ ባደረገ በማግስቱ መዋቅሩ ሊፈርስ የሚችልበት ሁኔታ እንዳለ ነው አመራሮቹ እየተናገሩ ያሉትና የአማራው አንድነት በየአካባቢው የሚሰሩ ፖለቲካዊና ወታደራዊ ጥምረቶች በካድሬው ላይና በብልጽግና መዋቅር ላይ ያለውን ተጽዕኖ በተመለከተ እንደው ትንሽ ሐሳብ ብታክልበት ብዬ ነው። ልክ ነው። ይሄ እኮ በነገር ላይ ያኔ አፋብን ሲመሰረት አጋጣሚ ሆኖ በተቀራራቢ ወቅት ነው የምህረት አዋጅ የታወጀው ለሚሊሻና ፖሊስ ማለት ነው፣ አድማ ብተና ማለት ነው። እና ያን ጊዜም እንደምናስታውሰው በጣም ከፍተኛ መጠን ያለው አድማ ብተና ነው ሲገባ የነበረው፣ መከላከያ ነው ሲገባ የነበረው። እንግዲህ ብዙዎች ፈራተባ የሚሉት ለምንድን ነው? በተለይ ቀደም ሲል ጀምሮ ፈራተባ የሚሉት ይሄ ነገር አይዘልቅም፣ አንድ መሆን የሚችሉ አይመስለኝም፣ እነዚህ ኃይሎች እርስ በርስ ተፋጅተው ሊያልቁ ነው፣ በምን ኮንፊደንስ በምን መተማመን ወደ እነሱ ሄዳለሁ የሚለው ነገር የብዙዎቹ ስጋት ሆኖ የቆየ ነው። እንደምታውቀው ኢሪቨርሰብል የማይቀለበስ ወደኋላ የማይመለስ መሆኑን እርግጠኛ የሆኑ ቀን ጀነራሎችም ይገባሉ፣ የብልጽግና ጀነራሎችም ይገባሉ፣ ምንም ጥያቄ የለውም። ከዛ በፊት አየህ ወጥ የሆነ ድርጅት ይፈጠራል ወይስ አይፈጠርም? ወይስ እርስ በርስ ተዋግተው ነው የሚያልቁት? አይ በቃ እነዚህ የጦር አበጋዙ ነው የሰፈር ጦር አበጋዙ ነው በዚያው ተበትነው ሊቀሩ ነው፣ በቃ ከዚህ በኋላ ዝርፊያና ሌላ ነገር ውስጥ ነው የሚገቡት የሚል ስጋት ነበራቸው። ድርጅቱ ችግሮችን እየተሻገረ ለምሳሌ ሸዋ ላይ የነበረውን ተመልከተው። ከምን አይነት ነገር ውስጥ ወጥቶ ምን አይነት ሰራዊት እንደተገነባ ተመልከተው። አፋባሃ ፋህድ እየተባለ የነበረበትን የሰልፍ ዘመን ተመልከተው። በመግለጫ ብዙ ነገር ሲባል የነበረበት ብዙ አይነት ችግር የታለፈበት። ጎንደር ላይ የነበረውን ችግር በተመሳሳይ የምታውቀው ነው። ጎጃም እንደዛው። ስለዚህ አሁን ምንድነው ቁጭ ብሎ ተነጋግሮ ችግርን መፍታት እንደሚችል 3 ወር እኮ ነው የፈጀው አፋብን እንዲመሰረት አይደለም? የ3 ወር ውይይት ነው የተደረገው። አንድ ሰው ትናንት ስራው እየሰማሁት ቲክቶክ ላይ ያለ ውይይት አመራሩ ሳይሰማ ይላል። ለህዝብ ነው እንግዲህ የሚወራው። አመራሩ ሳይሰማ አፋብን ተመሰረተ ብለው ነግረውት ምናምን ይላል። እንግዲህ ከየአካባቢው የተወከሉ ሰዎች ለ3 ወራት ታዛቢ ሽማግሌሉበት በአማካኝ አንድ ስብሰባ 7 ሰዓት ውይይት እየተደረገበት 11 ሰዓት እኮ ተሰብስበናል። ለ11 ሰዓት ያክል ቁጭ ብሎ ማውራት ማለት ነው። እኔ እናንተ እኮ እዚህ 2 ሰዓት አውርተን ኢነርጂ ጨርሰን እንደክማለን። 11 ሰዓት እየተጨቃጨቀ እዚህ የመጣ አመራር። ስለዚህ ቁጭ ብሎ መነጋገር ይችላል። ሪጋርድለስ ምንም አይነት ችግር በውስጡ ይገጠመው ቁጭ ብሎ መነጋገር እንደሚችል የከፋ አመለካከቶችን ጫናዎች አሉ። በነገር ላይ እንዴ በፋኖች ስም መግለጫዎች እኮ ይወጡ ነበር፣ ታስታውሳለህ? አዎ፣ በፋኖች ስም ውጭ ሀገር እየተጻፉ መግለጫዎች ይወጡ ነበር። መግለጫዎች ላይ ተጽዕኖ
ፕሬሸር እየተደረገ መግለጫዎች የሆኑ ሰዎችን የሆነ ፍላጎት አረፍተ ነገሮች እንዲያካትቱ ጫና ይደረግ ነበር። ቀላል የማይባሉ ነገሮች ነበሩ። እንዲህ አይነት ነገሮች አሁንም ቅርጻቸውን መልካቸውን ቀይረው ሊመጡ ይችላሉ። እንዲህ አይነት ጫናዎች በአንዱ ወይ በሌላ መንገድ እንዲህ ያለ ነገር እንዲመጣ፣ ነገር ግን ይሄ ድርጅት በየጊዜው እየተገነባ ያለ ነው። በቃ ይሄንን ማመን ያስፈልጋል። ግምገማ እኮ ለመደው ባህል አደረገ መገማገም። የሰራዊት አባላት ዩኒቶች ቁጭ ብለው መገማገም ጀመሩ። እነዚህ ነገሮች በከፍተኛ ደረጃ ድርጅት እንዲገነባ የአመራር አንድነት፣ የፖለቲካ አንድነት፣ የሰራዊት አንድነት እንዲመጣ ለማድረግ የሚያስችል ግንባታ ውስጥ አስገብቶታል። ይሄ ፑሊንግ ይስባል፣ ቴምፕቲንግ ነው፣ ያጓጓል። ለማን ፈራ ተባ ሲል ለነበረው ቅድም ፖሊስ ውስጥ ሆኖ ሚሊሻ ውስጥ ሆኖ መከላከያ ውስጥ ሆኖ በካድሬ መዋቅር ውስጥ ሆኖ የወረዳ አስተዳዳሪዎች እኮ ፋኖን ተቀላቅለዋል። የወረዳ ካቢኔ አባላት እኮ ፋኖን የተቀላቀሉ ብዙዎች ነበሩ። እንደዚህ ያለ ይሄማ ወደ ኋላ የማይመለስ የተደራጀ ኃይል ነው ሰራዊት ነው ብሎ በታመነ ጊዜ ፖሊሱም አድማ ብተናውም ሚሊሻውም መከላከያውም ካድሬውም መቀላቀሉን ይቀጥላል። ስለዚህ አሁን ደረጀም ሲል እንደነበረው አርበኛ ደረጀ ሲል እንደነበረው የዚያ ቀጠና አመራር ከነበረበት ቅራኔ ልዩነት ወጥቶ ተዋረዳዊ የሆነ ማዕከል ያለው ወታደራዊና ፖለቲካዊ ስራ በዚያ ቀጠና ላይ መስራት የሚቻል ከሆነ የሰራዊት አንድነት የአመራር አንድነት መተማመን የሚፈጠር ከሆነ የአስተሳሰብ አመለካከት የግንባታ ጉዳይ ነው። የተሳሳተ አመለካከት ይኖራል፣ ነገ ይቃናል። ዛሬ ትክክል የሚመስል ነገር ነገ ተሳስቶ ሊገኝ ይችላል። ዛሬ ስህተት የመሰለ አመለካከት ነገ ሊቃና ይችላል። አመለካከት የዚህ የግምገማ የውይይት አካል ነው። እንደዚያ መሆንም አለበት ነው ማስበው። መሆንም ያለበት እንደዚያ ነው። አመለካከት፣ የፖለቲካ ዕውቀት፣ ወታደራዊ ዕውቀት፣ አጠቃላይ አማራን በተመለከተ አገሪቱን በተመለከተ ቀጠናውን በተመለከተ ዓለምን በተመለከተ የምትመለከትበት ጉዳይ የሚገነባ ግንዛቤ ነው። ዛሬ አልገባህ ነገ ይገባሃል። የዘገየ ግንዛቤ እየቆየ ልታዳብረው የምትችለው ነው። በዚያ ረገድ ሊገነባ የሚችል ነው ብዬ ነው የማስበው። ግን እንዳልከው ሳቢ ነው። እንዲህ ያለ መተማመን ማዕከላዊነት ለሌላው ሳቢ ነው። የማይገፋ ተራራ የሆነ እንዲሄድ ፋኖ የሚያደርገው በአስተሳሰብ እየጠራ የዓለም ፐርስፔክቲቭ የወርልድ ቪው የአገሩ ሁኔታ የቀጠና ሁኔታ አመለካከቱ ሁሉ ነገር ሻርፕ እየሆነ እየተስተካከለ ሲሄድ ድርጅታዊ ስራው ሰራዊት ግንባታው ተመልከት። ሰሞኑ ምን ያህል ሰራዊት ተመረቀ። ዛሬ ሶስተኛ እንግዲህ ከሰኞ ጀምሮ ዛሬ ሶስተኛ የፋኖ ምርቃት እየተመለከትኩ ነው የነበረው። ሰራዊት እየተገነባ ነው ያለው። አመለካከትን በዛው ልክ በየጊዜው እየተገነባ መሄድ አለበት። መቸንከር ቆሞ መቅረት እንዳይኖር ለማድረግ ማለት ነው። በዚያ ልክ የሚያድግ ነውና በዚህ አጋጣሚ ብዙዎች እንዲገቡ ብዙዎች ወደዚህ ኃይል እንዲቀላቀሉ የሚያደርግ ነው ለማለት ነው ካነሳልኝ ጥያቄ አኳያ።